ዲሞክራሲያ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ልሳን ዲሞ ቅጽ 50 ቁጥር 3 ሚያዝያ ግንቦት 2017 ዓመተ ምህረት በሽታውን ያወቀ መድኃኒት አያጣም። በአገራችን ዘላቂ ሰላም የኢኮኖሚ እድገትና ልማት ብሎም ማህበራዊ ፍትህን ለማምጣት ከተፈለገ የኢትዮጵያ ሕዝብ ያላንዳች ሞግዚትነት ተቀመጥ በወንበሬ ተናገር በከንፈሬ ብሎ ሲያሻው የሚሽረው ሲፈቅድ የሚሹመው የኔ ነው የሚለው ወኪል ሊኖረው የግድ ይላል። በኢትዮጵያ መሰረታዊ ለውጥን ለማምጣት ደግሞ የተለያዩ የህብረተሰብ ክፍሎች በእኩልነት አብረው ለመኖር የሚችሉበትና በፈቃዳቸው ተፈጻሚ የሚሆን ህጋዊ የሆነ የአስተዳደር ስርዓት ሊኖር ይገባል። በተለይም የኢትዮጵያ ግዛት አንድነት ከውስጥም ከውጭም ክፉኛ በአደጋ ላይ በወደቀበት በአሁኑ ወቅት የኢትዮጵያን ህልውናን የሚፈታተኑትን ስንክሳሮችና ውስብስብ ችግሮቻችንን አስቀድሞ በጥልቀት መመርመር እና መፍትሄዎቻቸውንም በአግባቡ ለይቶ መረዳት በኢትዮጵያ ህልውና ላይ የተጋረጠውን አደጋ ለማስወገድ ለሚደረገው ትግል መስመር አስፈላጊና ጠቃሚ ነው የሚል እምነት አለን። በየጊዜው ለትግላችን እንቅፋት ለድላችን ዋስትናና ጠንቅ የሆኑብንን ክፍፍልን የሚያስፋፋ መብትን የሚጋፋ እድገትን የሚያጨልሙ የውል እሴቶቻችንን የሚሸረሽሩብንን የህዝብ ጠላቶች ጠንክሮ መታገልና ማስወገድ ዛሬ ሀገራችንን ከገባችበት ማጥ ለማላቀቅ የሚያስችል አስተማማኝ ዋስትና ሊሰጥ ይችላል። ወደኋላ መለስ ብለን ያለፉትን ህዝባዊ እንቅስቃሴዎችን ስንመለከት በስሜታዊነት በግብታዊነት የሚደረጉ እንቅስቃሴዎች በሚገባ ካልተደራጁና መርህን ካልተላበሱ ጊዜያዊ እርካታን ከማስገኘትና እያደር ከመሰልቸት የተለየ ፋይዳ አይኖራቸውም። ከጊዜያዊ ሆይታና ግርግር ተላቆ ተቋማትን ለመገንባት ካልተሰራ በርካታ መስዋዕትነት የተከፈለበት የህዝብ ትግል እያደር እንደጨው ክምር እየተናደ ይሄዳል። የህዝብ ስልጣንም በብልጣብልጥ በላባዮችና ፍጹም አምባገነኖች እጅ ይወድቃል። ይህ ደግሞ የትግሉ ባለቤት የሆነውን ህዝብ ለጊዜውም ቢሆን ያሸማቅቃል፣ ተስፋም ያስቆርጣል፣ ትግሉንም ይጎዳል። ከረጅሙ የትግል ጉዟችን የተማርነው ከተሞክሯችን ማካፈል የምንሻው አብይ ቁም ነገር ዛሬም የሀገራችን የፖለቲካ መልክዓ ምድር ማሳው በሚገባ ታርሶና ተጎልጉሎ ለስልሶና ተደላድሎ አረሙ በሚገባ ተነቅሎ ከእሾህ አሜከላው መጽዳት ይኖርበታል። ለዘመናት ከትውልድ ወደ ትውልድ ሲጠራቀምና ሲንከባለል ስር የሰደደው የሀገራችን ችግር ዘላቂ በሆነ መንገድ ሊፈታ የሚችለው ፍትህን በተጠማው የኢትዮጵያ ሕዝብ በጎ ፈቃድና ሙሉ የትግል ተሳትፎ እንጂ በግርግር ጠንሳሾች ቀውሳን ጋች በሆኑ አልፎ ሀጂዎችና የአደር አፋሾች አይደለም። ለዚህም ነው የህዝባዊ ትግል ግቡ ሩቅ መንገዱ ጠመዝማዛና ጊዜው አድካሚ ነው የሚባለው። ብዙ ፈተናን ውጣ ውረድና መሰናክልን ማለፍ ስላለበትም ጭምር ማለት ነው። በሽታውን ያወቀ መድኃኒት አያጣም የሚለውን የአባቶች ብሂል እዚህ ላይ ለመጠቀም የፈለግነውም ይህንኑ ጠንቅቀን ስለተረዳን ጭምር ነው። በዲሞክራሲያዊ ስርዓትም ሆነ አሰራር ውስጥ የህግ መኖርና በህግ ፊት ሁሉም ዜጋ እኩል የመሆን መብት የአንድ ሀገር ህዝብ የጋራ ፍላጎትና ፈቃድ መግለጫ ነው። በዚህ መሰረት ህግ ከማንኛውም ሰው በላይ እንጂ በታች አይደለም። የአንድ ሀገር ህግ ከህግ በላይ የሚኮንበት መብትና ስልጣን ለማንም አይሰጥም። ዲሞክራሲያ ስርዓትን የተላበሰ የአንድ ሀገር ህግ በዚህ ሀገር ውስጥ የሚኖር ማንም ግለሰብ ሆነ ቡድን ህዝቡ የኔ ብሎ ተቀብሎ ያጸደቀውን ህግ በመሻር ለራስ ወይም ለቡድን ፍላጎትና ጥቅም የሚውል ህግ እንዲያወጣ አይፈቅድም። ይህ ሆኖ ከተገኘ ደግሞ የግለሰብ ወይም የቡድን በጎ ፈቃድ እንጂ ሀገርና ህዝብ የሚመሩበት ህግ ሊሆን አይችልም።
እነዚህ ይዘታቸውን ሳይሆን ስማቸውን ብቻ እየቀየሩ በኢትዮጵያ ሕዝብ ጫንቃ ላይ እንደ መዥገር ተጣብቀው አልላቀቅ ያሉ ፈላጭ ቆራጭ አምባገነኖች ከየትም ይምጡ በየት በሕዝቡ ላይ ግፍ እየፈጸሙ ያሉት ሕግን ማክበርና ማስከበር አለመቻላቸው ብቻ ሳይሆን ሕግን እንዳስፈለጋቸው አድርገው መጨፍለቃቸው ነው። አምባገነኖች ራሳቸው ካዘጋጁት ሕግ በላይ የሚያደርጉ በመሆናቸው ሕጉን በመጣስ የዜጎችን መብትና ነጻነት ይረግጣሉ። ወደዚህ ግብ ለመድረስም ማንኛውንም አይነት የፖለቲካም ሆነ የስብዕና ኪሳራ ለመከናነብ የማያምኑትና ሁሌም ዝግጁ የሆኑ መሆናቸው ነው። እነዚህ ለሀገርና ለሕዝብ የሚያስብ አእምሮና ለሕዝብ የሚራራ ልብ ጨርሶ ያልፈጠረባቸው ጉዝ ከሕዝብ የነጠቁት ስልጣን ገሃነም ለሀገር እድገትና ልማት ጠንቅና ኪሳራ ለስብዕናቸው ውርደትን የሚያስከትልባቸው ቢሆን እንኳን የጨበጡትን የስልጣን ልጓም የሙጥኝ ከማለት ሌላ የሚታያቸው አንዳችም ነገር በምድር ላይ የለም። የኢትዮጵያ ሕዝብ ለዘመናት የታገለውና ዛሬም ትግሉን ሳያቋርጥ የቀጠለው አንድ ግለሰብ ወይንም ድርጅት ፓርቲ ስልጣን ጨብጦ ወይም የሙጥኝ ብሎ በእብሪትና ባውቅላቸዋለሁ በሚል የስልጣን ምንጭ በሆነው ሕዝብ ላይ እንዲፈነጭ ሳይሆን ሕዝቡ መብትና ነጻነቱ ተጠብቆ የሚበጀውን አስተዳደር በነጻ ምርጫ እንዲወስን ለማድረግ ነው። አለመታደል ሆኖ ዛሬ የምንገኝበት ነባራዊ ሁኔታ እንደሚያመላክተው የሀገራችንን እና የሕዝባችንን ዋነኛ ጠላት የሆነው ዘረኛውና አምባገነኑ የአብይ አህመድ አገዛዝ በሕዝብና በሀገር ላይ ያደረሰው ሁለንተናዊ ጥፋት ሳያንሰው ሀገሪቷን ለሌላ ዙር ጥፋት ለማድረግ የተነሳበት ወቅት መሆኑን በገሃድ ያየን ነው። ይህ ፋሽስታዊ አገዛዝ ስልጣን ከያዘበት ጊዜ አንስቶ እስከ ዛሬ ድረስ ድፍን 7 የስልጣን ዘመኑ በሕዝብና በአገር ላይ አያሌና በቀላሉ የማይቀረፍ ችግሮችን ፈጥሯል። በሕዝብ ላይ ጦር ሰብቆ ወታደሩን በሕዝብ ላይ አሰማርቶ በርካታ ንጹሃንን ፈጅቷል። ሀብትና ንብረት አውድሟል። አረጋውያንና ሕፃናትን ሳይቀር በድሮን በታንክ በመድፍና በመትረየስ ሳይቀር እየፈጀ ቀጥሏል። ለመገበያየት ወደ ገበያ የወጣን ዜጋ ፈጣሪውን ለማመስገን በእምነት ተቋማት የተሰበሰበን ምዕመናን ሳይቀር ረሽኗል። የትምህርት ተቋማትን አውድሟል። አብያተ ክርስቲያንን ገዳማትና መስጊዶችን ሳይቀር በቦምብ አጋይቷል። ቀሳውስትንና ዲያቆናትን ሳይቀር እንደ በንግ አንገታቸውን ቀልቷል። በጥይት ደብድቦ በርካቶችን ገድሏል። በርካታ ወጣቶችን እያፈሰ ወደ ተለያዩ የጦር ሰፈሮች አግዟል። እያጋዘም ቀጥሏል። ስየል ፈጽሞባቸዋል። ለአቅመ ሔዋን ያልደረሱ ወጣት ሴቶች ተማሪዎች ሳይቀር ይታገታሉ፣ ይደፈራሉ። በጠራራ ፀሐይ በመዲናዋ በአዲስ አበባ ጭምር ዜጎች በታጠቁ ያገዛዙ ወታደሮችና ቡድኖች እየታፈኑ በሚሊዮኖች የሚጠጋ ገንዘብ ቤተሰቦቻቸው ተገደው ይጠየቃሉ። በሕጋዊ መንገድ በባንክ ካላስገቡ ታጋቾች ተገድለው ይጣላሉ። ዛሬ አማርኛ ተናጋሪ የሆኑ ወጣቶች ተለይተው ከየመንገዱና ከመኖሪያ ቤታቸው እየታፈሱ ይታሰራሉ፣ ይደበደባሉ፣ ይገደላሉ፣ አለያም ደብዛቸው እንዲጠፋ ይደረጋል። ይህ ሁሉ ሰቆቃና ግፍ በአደባባይ በንጹሃን ዜጎች ላይ ሲፈጸም አገዛዙ ጆሮ ዳባ ልበስ ከማለት ውጪ የወሰደው ወይም የሚወስደው አንዳችም እርምጃ አልታየም። በመሆኑም ህዝቡ አገዛዙ የዚህ ወንጀል ተባባሪና አስፈጻሚ እሱ ራሱ ነው የሚል ቅሬታን በአደባባይ ሲያሰማ ይደመጣል። ዛሬ ሀገራችን የገባችበትን የኢኮኖሚ ቀውስ ዘርዝረን ለማስቀመጥ አንዳዳም። ለዚህም ማጠያየቂያው በአሁኑ ወቅት እያንዳንዱ የኢትዮጵያ ሕዝብ የተዘፈቀበትን የድህነት አረንቋ በረሃብና ጠኔ እየተሰቃየ ለሚኖረው ወገን መልሶ እንደ ማርዳት ስለሚሆንብን በሰው ቁስል እንጨት ስደድበት እንዳይሆንብን እንሰጋለን።
ጠያቂ እንጂ ተጠያቂ አምጡ እንጂ እንካችሁ የሚል ባለስልጣን በሌለበት ሀገር ውስጥ የሚገዙት ህዝብ ሳይሆን ለራሳቸው ቅድሚያ የሚሰጡ ሀገርን ለባዕዳን የሚሸጡና የሚለውጡ ገዢዎች ንቅዘትና ሙስና በደማቸው ውስጥ እየፈሰሰ ተንሰራፍተው ይኖራሉ። ስለ ሀገር እድገትና ብልጽግና ለማውራት የሚቻለው ደግሞ እነዚህን በንቅዘትና በሙስና የተዘፈቁ ፈላጭ ቆራጮችን ከተሰየሙበት መንግሎ መጣል ሲቻል ብቻ ነው። ዛሬ የሀገራችን ሁኔታ ከወዲህም ሆነ ከወዲያ ሆነው አማትረው ቢመለከቱት ሰላም የሰማይን ያህል ርቃ እንዳለች ያመላክታል። የምን መዓት ምን አይነት አረመኔ አገዛዝ ነው የመጣብን የሚለው የህዝብ ድምጽ በመላው የሀገሪቱ ክፍሎች በየቀኑ በስፋት ያስተጋባል። ሁሉም የህብረተሰብ ክፍል ለማለት በሚቻል መልኩ የዕለት ኑሮን አሸንፎ አርሶ አደሩ አርሶ ነጋዴው ነግዶ ላባደሩና የመንግስት ሰራተኛው ስራውን ሰርቶ እንዳሻው ወጥቶ ወርዶና ተዘዋውሮ መኖር የማይቻልበት አሳዛኝና አስከፊ ሁኔታ ውስጥ ይገኛል። ዛሬ ለዘመናት ተቻችሎና ተከባብሮ በኖረው የኢትዮጵያ ህዝብ መካከል ጥላቻ እንዲነግስ ይፋ ቅስቀሳ ማድረግ ግንና አንዱ የሌላውን ደም እንዲያፈስ ግልጽና ስውር ዘዴዎችን በመጠቀም ማቆራቆስን ስራዬ ብሎ የያዘው አምባገነኑ አብይ አህመድ ኢትዮጵያን ከፋፍሎ የመበታተን ዓላማውን እውነት እንደ ዋነኛ አማራጭ አድርጎ ዛሬም እንደ ከዚህ ቀደሙ ለበርካታ ንጹሃን ህይወት መጥፋትና የሀገሪቱ ንብረት መውደም ተወዳዳሪ የማይገኝለት የኢትዮጵያ ህዝብ ቀንደኛ ጠላት ነው። የህዝብ ሰቆቃ ስቃይና መከራ ድግሱ የሆነው አምባገነኑ አብይ አህመድ ሙሉ ለሙሉ ከህዝብ በመነጠሉና በውስጣዊ ቅራኔዎቹ በመወጠሩ የተነሳ እነዚህን ቅራኔዎች ለማርገብና ለማስወገድ የተለያዩ እንቅስቃሴዎችን ሲያደርግ ይታያል። ከጊዜ ወደ ጊዜ እየተጠናከረና እየተደራጀ በአገዛዙም ላይ በርካታ ድሎችን እየተቀዳጀ በመሄድ ላይ የሚገኘውን የአርበኝነት ወይም የፋኖ ትግል አቅጣጫ ለማሳት ይጠቅመኛል፣ ለጊዜውም ቢሆን ፋታን ይሰጠኛል የሚላቸውን ማናቸውንም አይነት ከፋፋይን አጸያፊና ዘግናኝ እርምጃዎችን በመውሰድ ህዝብን ለዳግም እልቂት ሀገርን ለሁለንተናዊ ውድመትና ጥፋት የሚደረግ የማያባራ የጦርነት ድግስ እየደገሰ መሆኑን በግልጽ ማየት ይቻላል። አገዛዙ ኢትዮጵያን ለመበጣጠስና ለማዳከም ይረዳኛል በሚል ተንኮል አማራውን ለማዳከም ኢትዮጵያዊ ስነ ልቦናውን ለመስበር ከተቀረው የኢትዮጵያ ህዝብ ጋር ደም ለማቃባት በማያባራ የእርስ በርስ ጦርነት ውስጥ መክተት ይፈልጋል። ቅድና ዓላማው በህዝብ ውስጥ ቅራኔ በመፍጠርና በማስፋት ህዝቡ እርስ በርስ እንዳይስማማና ተባብሮ በአገዛዙ ላይ በአንድነት እንዳይነሳ ጥርጣሬን ማስረጽ የእርስ በርስ እልቂትና ፍጅትን ለማካሄድ መቆሳሰሉና መከፋፈሉ ጥልቅ መሰረት እንዲያገኝ ማድረግ ጭምር ነው። የዚህ ዘረኛና አምባገነን አገዛዝ አልፋና ኦሜጋው ሀገራችንን ከወደቀችበት አዝቅታ አንስቶ ወደ ብልጽግና የከፍታ ማማ ማሸጋገር ሳይሆን በእብሪት ተወጥሮ በዘግናኝና ግፍ ድንጋጌዎቹ ጥንታዊነቷንና ታሪካዊዋን እናት ሀገራችንን ማዳከም መከፋፈልና መበተን ህዝብን ለከፋ ረሃብና ጦርነት እንዲሁም ለበሽታ ማድረግ ነው ዋናው ተልእኮው። ምኞትና ፍላጎቱን በዚህ አረመናዊ ድርጊቱ የተጠናወተውን የስልጣን ጥማቱን ማርካት ነው። በስልጣን ላይ ያለው አረመናዊ አገዛዝ ይህችን ሀገር መምራት አለመቻሉ በግልጽ ከታየ ድፍን 7 ዓመት አልፎታል። በህዝብ ላይ ጠመንጃ ወድሮ እየተዝናናበት ካለው ስልጣን ላይ ሌላ ባለ ጠመንጃ መጥቶ እስኪገፈትረው ድረስ የሚጠብቅ ነው የሚመስለው። መምራት አልቻልኩም ብሎ የሚያምን አለመሆኑ ብቻ ሳይሆን በአቋራጭ ከህዝብ የነጠቀውን ስልጣን ለመልቀቅ ዝግጁነት ያለው አይመስልም። ባገነኖች አደጋን ከርቀት ማየት የሚያስችል የአእምሮ ብርሃን ስለሌላቸው ሲሞቱ ወይንም በህዝብ ትግል ተገፍተው ሲወድቁ ነው የቆዩት። ለዚህም ነው ሁሌም ውድቀታቸውም ሆነ አወዳደቃቸው ከወደቁ በኋላ ነው የሚታወቃቸው።
ይህ ከራሱ ዝናና ክብር እንዲሁም ከተቀመጠበት የስልጣን ወንበር ውጪ ለህዝብና ለሀገር ደንታ የሌለው አምባገነኑ አብይ አህመድ አዝማሚያውና አካሄዱ ወደ ከፋ ኃይልና ፍጹም አምባገነንነት ፋሺስታዊነት ለማሸጋገር እየተንደረደረ ለመሆኑ ቀደም ሲል አውጥተናቸው በነበሩ የዲሞክራሲያዊ እትሞች ሳናሰልስ መግለጻችን የሚታወስ ነው። የኢትዮጵያን ህዝብ በጠመንጃ ኃይል ብቻ ይምጥ ለማፈንና ለማሸበር መዘጋጀቱን በህዝብ ላይ በየጊዜው በሚፈጸመው ጭካኔ የተመላበት ፍጅት ማንነቱን በጋድ ያስመሰከረ ይገኛል። ደግነቱ ህዝብን በኃይል ወይንም በጠመንጃ ረግጦና አፍኖ በመግዛት ያሸነፈና ለዝንተ ዓለም በስልጣን ላይ የቆየ አገዛዝ አልነበረም። ዛሬም ሆነ ወደፊት አይኖርም። የፋሺስቱ አብይ አህመድ ፍላጎት ግን ከዚህ በተለየ ራሱን ዘላለማዊ አርጎ የሚቃዥ ይመስላል። አምባገነኖች በጡንቻና በጠመንጃ መመካት እስከ ወዲያኛው የሚያድን መስሎ ቢታያቸውም ታሪክ በተደጋጋሚ እንዳሳየው እነዚህ አምባገነኖች የሚመኩበትና ያመለኩት ጠመንጃ ከተቀመጡበት ዙፋን ከመወገድ አስጥሏቸው አያውቅም። ዛሬ በተጨባጭ እንደሚታየው በኢትዮጵያ ህዝብና በፋሺስቱ አብይ አህመድ በሚመራው የኦህዴድ ብልጽግና አገዛዝ መካከል የሚታዩት ሁለት ተጻራሪ አቋሞች ኢትዮጵያን የማዳንና የማጥፋት መሆን የጨለማና የብርሃን ያህል የተለያዩ መሆናቸው ነው። ሁለቱ አቋሞች የሰማይና የምድርን ያህል የተራራቁ ያፈጠጡና ያገጠጡ ተጻራሪና የማይታረቁ አቋሞች መሆናቸው ለማንም የህዝብ ወገን ለሆነ ኢትዮጵያዊ ዜጋ ሁሉ ግልጽ ነው። ለዚህ ደግሞ መሰረታዊ መፍትሄው ሀገራችንን ከፋሺስቱ አብይ አህመድና ከዘረኞች መንጋ ነጻ በማውጣት ብቻ የሚጠናቀቅ ሳይሆን ግባችን እነሱን አስወግደው ህዝባዊ ፍትህ፣ ዲሞክራሲና እኩልነት የሰፈነባት ለሁላችን የምትሆንና የሁላችንም የሆነች ኢትዮጵያን መገንባት ነው። ፍጹም ዘረኛና አምባገነን የሆኑ ገዢዎች ባካሄዷቸው ተከታታይ ጦርነቶች የዳሸቀችው ሀገራችን ያጣችውን ሰላም አግኝታ ህዝቡ ሊፈጠር በሚችለው ዘላቂ ሰላም ተጠቅሞ ኑሮውን እንዲያሻሽል የለን ቀና ምኞት ሁሉ በመና እንዳይቀር ከተፈለገ እንደ ጭድና የማገዶ እንጨት ተከፋፍለን ለእሳት ተዳርገን ለዘረኛውና ለአምባገነኑ አብይ አህመድ ተንኮልና ሴራ ምቹ የሚሆን ለስልጣን መጽናት መደላደል የሚሆን እንዲሁም ለመንፈሱ እርካታ እድሜና ብርሃን የሚሰጥ መዋጮ የምናዋጣ መሆን የለብንም። ይልቁንም የተቀመጠበት ወንበር እንዲጎረብጠውና የሰረቀብንን መብታችን፣ ስብዕናችንን፣ አንድነታችንና ሰላማችንን ማስመለስ ይገድላል። ይህንንም በተግባሩን ለማድረግ እየተካሄደ ያለው የህዝብ ትግል ወይም የአርበኝነት ትግል በሚገባ ማደራጀትና ማቀናጀት የሚጠይቅ መሆኑን በሚገባ መረዳት ተገቢና አስፈላጊም ነው። ይህንንም ሀገራዊ አጀንዳ በሚገባ አውቆና ተገንዝቦ ተገቢውን የትግል ስልትና አሰራር በመቀየስ ለአፍታም ሳያቋርጥ የቀጠለውን ህዝባዊ ትግል ማፋፋም የወቅቱ የሀገራችን ተጨባጭ ሁኔታ የግድ የሚል መሆኑን ኢህአፓ በጽኑ ያምናል። ስለሆነም ይህ ከፋፋይና ዘረኛ አገዛዝ የኢትዮጵያን ህዝብ ደመኛ ጠላት በመሆኑ በዚህ አረመኔያዊ አገዛዝ ምክንያት ሀገራችን ከመበታተናና ከመጥፋቷ በፊት መለስተኛ ልዩነቶችን አቻችሎ በጋራ ሀገራዊ ራዕይ ዙሪያ ተሰባስቦ ኢትዮጵያን ማዳን ከሁሉም በላይ ቅድሚያ የሚሰጠው የኢትዮጵያውያን የጋራ የትግል መርሃ ግብር ወይም ብሔራዊ አጀንዳቸው መሆን ይኖርበታል ሲል ኢህአፓ ዳግም ሀገራዊ ጥሪውን ያቀርባል። ትግላችን በብሩህ ተስፋና በዘላቂ ራዕይ ላይ የተመሰረተ በመሆኑ የትግሉ መርዘም፣ የመስዋዕቱ መክበድ፣ የሀገራችን ጠላቶች መረባረብ ዓላማችንና የትግል ቃል ኪዳናችንን ሊለውጠውና አቅጣጫውንም ሊያስተው አለመቻሉን በሚገባ በማወቃችን ከሁሉም በላይ የትግላችንንና የቃል ኪዳናችንን መሰረት የሆነውን ኢትዮጵያዊነታችንን ተላብሰን ኢትዮጵያን ለመታደግ በጋራ መስራት
ያስፈልጋል። በሚደረገው ትግል መክፈል የሚገባውን መስዋዕትነት ሁሉ ለመክፈል በረጅሙ የትግል ጉዟችን ያካበተውን የትግል ተሞክሮ ለማካፈል ዛሬም ዝግጁ መሆናችንን ለመግለጽ እንወዳለን። ዛሬ ሀገራችን የምትገኝበትን ተጨባጭ ሁኔታ በውል ለተረዳ ኢትዮጵያዊ ዜጋ ወቅቱ በልዩ ልዩ ድርጅታዊና ቡድናዊ ስሜቶች ተፋርቀን ወይም ተወጥረን ክንዳችን የሚዝልበት ጊዜ ሊሆን አይገባውም የሚል የጸና እምነት አለን። ድርጅታዊና ቡድናዊ ስሜት ከሀገራዊ ስሜት በላይ ሊሆን ስለማይገባው የሀገራችንን ህልውና የኢትዮጵያ ህዝብ ማንነትና ደህንነት እንደ ሀገር መኖርና ለመኖር ጥያቄ ውስጥ የገባበት ጊዜ በመሆኑ በመርሃ ግብር ዝርዝር ነጥቦች እንኪያ ሰላምታ ማካሄድም ሆነ በቂምና ቁርሾ ውስጥ መግባትና መለያየት በተጨባጭ እየተካሄደ ያለውን የአርበኝነት ወይም የፋኖን ትግል የሚጎዳና የሚከፋፍል ለጠላትም የሚጠቅም ከመሆኑ በላይ ነገ በታሪክ ተወቃሽነትና ተጠያቂነት የሚያድን አይሆንም። ዛሬ እየተካሄደ ያለውን የአርበኝነት የትግል ጎራ የሚበጠብጡና በውዥንብር የሚበክሉ ሁሉ ለአረመኔውና ዘረኛው አብይ አህመድ አገዛዝ ጠቃሚ መሳሪያ ከመሆን የሚያመልጡ አይደሉም። የፋሽስቱ አብይ አህመድ የስልጣን ዕድሜ የሚረዝመው በአብይ አህመድ ድና በዙሪያው በተቆለቆሉ አደርባዮችና ዘረኞች ሳይሆን ከህዝብ ጎራነን ብለው የህዝብን ትግል በሚከፋፍሉ አልባልታን በሚነዙና በእጃዙር በሚረዱት ክፍሎች አስተዋጽኦ ጭምር ነው። የአምባገነኖች የፋሽስቶች መገለጫ ባህሪያቸው ህዝብን ሰላም መንሳትና ማሸበር ነው። ህዝቡ እርስ በርስ እንዲፈራራና እንዳይተማመን እንዲጋጭ ማድረግ ጭምር ነው። ከህዝብ በላይ በጉልበት የነጠቁትን ስልጣን የሚያስጠብቁበትን የስልጣን ዕድሜያቸውን የሚያረዝምላቸውን ማናቸውንም እርምጃ ከመውሰድ አይቆጠቡም፣ አይገቱም። ዛሬ በለስ የቀናው ዘረኛውና ፋሽስቱ አብይ አህመድ በህዝቡ መከራና ስቃይ ሰቆቃና እልቂት የሚነግድ የነቀዘና የቆሸሸ በህዝቡ የተጠላና ከህዝቡ የተነጠለ በመሆኑ መወገድ የሚገባው የኢትዮጵያ ህዝብ ጠላት መሆኑን ደጋግመን ለማስረዳት ሞክረናል። ያገዛዙ ፍላጎትና ዓላማ ስልጣንን በብቸኝነት ወይም ሙሉ በሙሉ በመቆጣጠር የኢትዮጵያን ህዝብ አፍኖና ረግጦ በፈላጭ ቆራጭነት እስከ ወዲያኛው መግዛት ነው። ኢህአፓ የትውልድና የታሪክ አደራውንና የድርሻውን ለመወጣት የበኩሉን አድርጓል። ዛሬም አገዛዙ የሚፈጽማቸውን በደሎችና ጭፍጨፋዎችን ባለማቋረጥ አጋልጧል። የተበደለውና የተገፋው የህብረተሰብ ክፍልም በጥገናዊ ለውጥ ባገዛዙ እንዳይደለል ቅድሚያ ማስጠንቀቂያ ሰጥቷል። የህዝብን ትግል ነጥቆ በህዝብ ትከሻ ላይ የተጫነ መሆኑን ይችን አገር ወደ ጥፋት ገደል ይዟት እንደሚነጉድ ሁሉን አዋቂ ነን ባይ አምባገነን መሆኑንና የሚጓዝበት አቅጣጫም ጦርነትና ግድያን ሽብርና እልቂትን የሚጋብዝ አገር በታይ መሆኑን ደጋግመን ለማስረዳት ሞክረናል። የተያዘውም የተዛባ የፖለቲካ ኢኮኖሚና ማህበራዊ ፖሊስም ሀገሪቱን ወደ ባሰ አዘቅት እንደሚዘቅፋት አስታውቀናል። ቀደም ሲል እንደታዩት ፍጹማዊ ፈላጭ ቆራጭ አገዛዞች ሁሉ ዘረኛውና አምባገነኑ አብይ አህመድ ተመሳሳይ ባህሪ ያለው መሆኑ ከግልጽም ግልጽ ነበረ። ስልጣን የጠማውና ያውም የዘረኛው ወያኔ የጸጥታና የደህንነት ሹም ኮሎኔል መሆኑ ለአህያ ማራይ ጥማትም እንዲሉ እሱም እንደ ወያኔ ኢትዮጵያ የሚለው ከቃላት ድርደራ አልፎ እንደማይጥመው ከስሜት ውጪ ሆነን ለማስተዋል ሞክረናል። ብሎም ለኢትዮጵያ የማይበጃት ኢትዮጵያን ወደ ዘላቂ ሰላምና እድገት ጎዳና እንደማያሸጋግርና የኢትዮጵያ ህዝብንም የማይመጥን ለግልዝናና ስልጣን የተለከፈ እንጂ ሙሳዊ እንዳልሆነ ገና በወንበሩ ሳይደላደል ተቃውመናል። ለሀገራችንም የሚበጀውንም አማራጭ የፖለቲካ መፍትሄ በአደባባይ ጠቁመናል፣ አቅርበናል።
ሀገራችንን ከገባችበት የፖለቲካ ዙሪት ለማውጣትና ወደምንፈልገው ህዝባዊ ስርዓት መሸጋገሪያ ድልድይ የሆነውን ሁሉን አቀፍ ሽግግር ሂደትና የብሔራዊ እርቅ ጥያቄን ሲያክቸለችልና ሲጸየፍ ላየ ኢትዮጵያዊ ዜጋ ሁሉ ማንነቱን ፈጽሞ አምባገነንነቱን ለማወቅ መጽሐፍ መግለጥና ታሪክ ማጣቀስ አይጠበቅበትም። በመሆኑም እስከዛሬ ሳይመለስ የቀረው ዘመን ተሻጋሪው የኢትዮጵያ ህዝብ ያነሳው የዲሞክራሲ የእኩልነት ጥያቄ ተድበስብሶ የሚታለፍ ሳይሆን ስር ነቀል ለውጥን ወይም ሁሉን የህብረተሰብ ክፍል ያካተተ የሽግግር ሂደት የሚያስፈልግ መሆኑን ዛሬም እንደወትሮው ደጋግመን ከማስረዳት አልፎ እውን እንዲሆን ጸንቶ መታገል እንደሚገባም ለማስገንዘብ እንወዳለን። የህዝብ ጥያቄ ዛሬም እንደ ትናንቱ ተድበስብሶ ተደፍጥጦ ከሚታለፍ ይልቅ መሰረታዊ መፍትሄ እንደሚሻውና ችግሩ ውሎ ካደረ ውጤቱ የከፋ ለህዝብና ለሀገር የማይበጅ ጠንቅ ይዞ እንደሚወጣ የሰሜ ያለህ በሚል የኢህአፓ ልሳን በሆነው በዲሞክራሲያዊ ትሞቻችን ማስገንዘባችን ለሀገር ወዳድ ኢትዮጵያዊ ዜጋ ሁሉ የትግል ጥሪ ማቅረባችን የሚዘነጋ አይደለም። ዘረኛውና ፈላጭ ቆራጩ አብይ አህመድ የበርካታ ታጋይ ዜጎች ደምን ረግጦ የህዝብን ትግል ነጥቆ ወደ ስልጣን ሲመጣ የተቃወምነውና ያስጠነቀቅነው ከግብሩም አንቋደስም፣ ከጸበሉም አንቀምስም፣ ከበርጩማውም አንካፈልም አሻፈረን ብለን በጽናት የታገልነው ነብይነት ስላለብን ሳይሆን የትናንትናው ትግላችንና ተመክሯችን ጽናታችን ትምህርትና ግንዛቤን በሚገባ ስላስጨበጥን ብቻ ነው። ትናንት ደርግ የእድገት በህብረት ዘመቻን ሲያውጅ ዘመቻው በወታደሮቹ እንዲመራ ያስደረገው በአጋጣሚ አልነበረም። በ1967 ዓመተ ምህረት ዘማቾች ጸረ ደርግ እንቅስቃሴን ቢያካሂዱ በቀላሉ ለመቆጣጠርና ለመግታት እንዲያመቸውና ዘማቾቹ በህዝብ ውስጥ የሚያደርጉትን ቅስቀሳና አርሶ አደሩን የማደራጀት ተግባራትን ለመቆጣጠር ያመቸኛል በሚል ነበር። ይሁንና የወታደሩን ባህሪና አካሄድ ቀድመው የነቁትና የተደራጁት ትግልን የተረዱት በኢህአፓ ዙሪያ መሰባሰብ የጀመሩት ተራማጅ ዘማቾች በዚህ ሴራ አልተፈቱም። እንዲያውም የዲሞክራሲ መብቶች እስካልተከበሩ ድረስ የደርግን ክፉ ሴራና ተልእኮ ለመፈጸም ፈቃደኛ ባለመሆን የዘመቻ ጣቢያዎቻቸውን በመተው ወደ የመጡበት አካባቢ ተመልሰው የኢህአፓን መዋቅር በህቡ በህዝብ ውስጥ በመዘርጋት ታግለዋል፣ አታግለዋል፣ መስዋዕትነትንም ከፍለዋል። ወታደር ስልጣን ይዞ የህዝብን ጥያቄ አይመልስም። ወታደሩ ወደ ካምፑ ይመለስ፣ ህዝባዊ መንግስት ይመስረት ሲሉም አምባገነኑና ፋሺስታዊ ኮሎኔል መንግስቱ ኃይለማርያምን የደርግ አገዛዝንም ሆነ ዘረኛውን ወያኔ እስከመጨረሻው ታግለውታል። አምባገነኖች ከአንድ ምንጭ ይቀዳሉ፣ ባህሪያቸውም የውል ነው እንደሚባለውም የዛሬዎቹ ተረኞች እና አብይ አህመድ ከውስጥም ሆነ ከውጪ የሚጎረብጣቸውን ኃይል የህዝብን ትግልን ለመቆጣጠርና ለማኮላሸት ተቃዋሚውንም በቀላሉ ሰርጎ በመግባት ለመከፋፈልና ለማዳከምና የስልጣን ልጓሙን እንዳሻቸው ለመዘወር ያመቸናል ይበጅናል ያሉትን ኢትዮጵያን የማዳከምና የህዝቡን አንድነት የማናጋት ስልት በሚገባ ተጠቅመውበታል። ተፎካካሪ እንጂ ተቃዋሚ የሚባል ነገር የለም። ከርቸሌ ሙዚየም ይሆናል። ስንኖር ኢትዮጵያዊ ስንሞትም ኢትዮጵያዊ ሳናጣራ አናፍርም ወዘተ በሚል መደለያ ተቃዋሚ የሚባለውን ሁሉ አነውሉለው ሁሉም ወደ ሀገሩ ገብቶ በህጋዊነት ተመዝግቦ በሰላማዊ ትግል በተፎካካሪነት መደመር ይቻላል ሲሉም አፊዘዋል። በህዝብ ትግል ላይ አሹፈዋል። በኢትዮጵያና በኢትዮጵያዊነት ላይ ቀልደዋል። ዶሮን ሲያታልሏት በመጫኛ ጣሏት እንዲሉ ይህ ነው። ኢህአፓ ከትናንት ወዲያ ለፋሽስቱ ደርግ አገዛዝ
ትናንትና ለዘረኛው ወያኔ ዛሬ ደግሞ ለአምባገነኑ ለዘረኛው አብይ አህመድ ሴራ አሻፈረኝ ጉልቻ ቢቀያየር ወጥ አያጣፍጥም ለአምባገነኖች አልንበረከክም ቃል ኪዳኔን አላጥፍም ተለጣፊ ወይም ተደማሪ አልሆንም የነጻነት ትግሉ ጊዜ ረዝማል እንጂ አማራጭ መንገዱ አንድና አንድ ብቻ ነው እሱም መሰረታዊ ወይም ስር ነቀል ለውጥ ህዝብን የስልጣን ምንጭና ባለቤት የሚያደርግ ለውጥ ነው በሚል ነው የታገለው የሚታገለው ዲሞክራሲያዊና ህዝባዊ ስርዓትን በተባበረ የህዝብ ትግልን ማድረግ ብቻ ነው ትክክለኛው መንገድ ሲልም በድፍረት በአደባባይ ታግሏል ዛሬም ይሁነኝ ብሎ በጽናት እየታገለ ይገኛል በዚህም ጽናቱና የፖለቲካ መስመሩ ቁማርተኞችና ደርባዮች እርቃናቸውን እንዲቀሩ አድርጓል የፖለቲካ መስመር ጥራትና ህዝባዊ ወገንተኝነቱን ዳግም በትግሉ ለኢትዮጵያ ህዝብ አረጋግጧል በተለያዩ ጊዜያት የውጭ ወራሪዎች ሀገራችንን በወረሩበት ወቅት ሀገርን ለማዳን ከዳር እስከ ዳር ተሰባስበው በጋራ ጠላታቸው ላይ መዝመታቸው የቅርብ ጊዜ ትዝታ ነው ዛሬ ሀገራችን ኢትዮጵያ ያለችበትን ተጨባጭ ሁኔታ ስንመለከት አምባገነኑ አገዛዝ በሀገራችንና በህዝባችን ላይ ያደረሰ ያለው ጥፋት ከወራሪው ፋሽስታዊ ጣሊያን ካደረሰው ጥፋት ጋር የማይተናነስ ነው ሀገራችን ኢትዮጵያዊነቷ በጋት ተክዶ በመበጣጠስ ላይ ናት ለዘመናት ተከባብረውና ተፋቅረው የኖሩት ወገኖች በጎሳና በሃይማኖት እንዲናከሱ እንዲከፋፈሉና እንዲበጣበጡ እየተደረገ ነው ኢትዮጵያ ዛሬ ህዝቧን በሚደፍሩ ባለጌዎች ዘርን በሚያበላልጡ ዘረኛ ግልገል ፋሽስቶች አገርን ለማፍረስ በተነሱ መዳፍ ስር ወድቃለች መፈንጫም ሆናለች ስለሆነም ሁሉም የሚቻለው ያህል ታግሎ የታሪክ አሻራውን ለዚች ሀገር ካላስቀረ ኢትዮጵያ ነበረች ይባል እንጂ አለች ትኖራለች ማለት ዘበት ይሆናል በጨው ትውልድም ያፍርብናል አምናና ካቻምና የቤት ስራችንን ሳናጠናቅቅ ከድክመቶቻችን ሳንማር ለመሞት እናጣጥር ከሞትን በኋላ ብናጣጥር ከቆሙት በታች ከሞቱት በላይ እንዳይሆንብን አጥብቀን መጠንቀቅ ይኖርብናል አገር አልባ ከመሆን እንድንድን ከባርነት እንድንላቀቅ ከፈለግን ኢትዮጵያንና ኢትዮጵያዊነትን አስቀድመን የሚደርስብንን ማናቸውም ጥቃት እስከ ወዲያኛው አስወግደን ለመገኘት መለስተኛ ልዩነቶቻችንን ወደ ጎን ወደ ሁለተኛ ደረጃ አውርደን ተደራጅተን በህብረት በአንድነት እንሰባሰብ በጽናት እንታገል ነው ሀገራዊ ጥሪያችን ተደራጅተን በአንድነት ከታገልን የማናሸንፈው የህዝብ ጠላት አይኖርም ከተባበርን እናሸንፋለን